ሄሎ የደረሳችሁ እንዴ? የተጎጂው ደም ፈሶ እስኪያልቅ ድረስ ነው እንደምትጠብቁት እኮ። ሳይረናችሁን እያሰማችሁ መንገድ እንዲለቀቅላችሁ አድርጋችሁ በፍጥነት ድረሱ። እሺ ፍጠኑ። እየዘገያችሁ ያላችሁት እኮ የሰው ህይወት አስይዛችሁ ነው። ሄሎ ደሳለኝ፣ ሜሪ ደሳለኝን ፈልጌ ነበር። እሺ ፕሊስ አቅርቢኝ። ወይዬ ኮማንደር፣ ስማ፣ ለምንድን ነው ስልክ የማታነሳው? ስልክን የማታነሳው? አዎ ስንቴ ነው የደወልኩልህ? ይቅርታ ቦስ፣ እንዴ 19 ጊዜ ደውለሻል። ስልኬ ሳይለንት ላይ ሆኖ እኮ ነው ልሳኑ ተዘግቶ። እኔ ደግሞ ደሞዝህን ቆርጬ ገቢህን ነው የምዘጋው። በቃ ጨረስኩኝ። በአካባቢ ያለው ወረዳ እንዳሁኑኑ ና በፍጥነት። ሄሎ የደረሳችሁ? ይቅርታ ቦስ፣ ምን ተፈጥሮ ነው? ሂድና አሁን አግዘው። እሺ ሄሎ አንዴ በትመት ነው። ምን ተፈጥሮ ነው? አታዩም እንዴ እንዳለ ደም በደሙ ነው። ምን አይነት ሸሚዝ ነበር ያደረገው? ሸሚዙ ምን ያደርግልሃል? ምን ያደርግልሃል? ምን ያህል ደም እንደፈሰሰው ለማወቅ ነው። የኔ ወንድም አታዩም እንዴ ሸሚዙ በደም ሬንጀር መስሎ? ታዲያ እናንተ ምን ትሰራላችሁ? የሕክምና እርዳታ እንዲያገኝ አታደርጉ? ቦስ ደውላለች፣ እየመጡ ነው። ያው የአዲስ አበባ መንገድ ታውቀው የለ? የት አካባቢ ያለው? እኔ ሴሚሲያት አካባቢ ያለው ነው የማውቀው። የኔ ወንድም እኔ ጃሙን ለማለት ነው፣ ክራውዱን። ታዲያ እነዚህ ምን እዚህ ያደርጋል? አተበት ተዋቸው። ቆይ ለምንድን ቆይ እንዴ የፈነከተውን ሰው ይጠቁሙናል። ታውቁታላችሁ አይደል? የፈነከተውን ታውቁታላችሁ? እንደዛ ከሆነ አንተ ከነሱ ጋር ጨርስ፣ እኔ እሱን ላስተናግድ። ለምን? ደንበኛ ንጉስ ነው። የተቀላጠፈ አሰራር ደግሞ ማግኘት መብቱ ነው። ና ተነሳ። ና ወንድም ና። እሺ ስም ሀብታሙ። ስራ ፈላጊ እጩ ሰራተኛ ወይም እንደ ማንኛውም ኢትዮጵያዊ ተመርቆ ስራ ፈላጊ? ሰራተኛ ነኝ። የት ነው የምትሰራው? የግል መስሪያ ቤት። ማን ነው እንደዚህ ያደረገ? እኔ ምን አውቃለሁ። ከኋላ መጥተው ነው የወገሩኝ። በምን ምክንያት? በሽሮ ነዋ። በሽሮ ማለት በሽሮ በሚበላው ሽሮ? አዎ። እንዴ አንተም አልወድም አልክ እንዴ? ኧረ ምን ሽሮ ዘግናል ብለው ነው እንጂ እንዲህ እንደ ዶፍ ዝናብ የወረዱብኝ። ወይ ጉድ! ሽሮ መዝገን እንደዚህ ደም ማፋሰስ ጀመረ። በእርግጥ ለምን አያፋስስ? ኑሮ ተወዷል። እኔ ራሱ ኑሮ ከመወደዱ የተነሳ ባለፈው ሙዝ ከነ ልጣጩ ነው የሸጡልኝ። ምን ሰው እኮ ተጨካክሏል እኮ። አይሸጥም አንልም እኮ። አዎ እንዴ ግን ቆይ በፊት እንዴት ነበር የሚሸጠው? የኔ ወንድም ዝርዝሩን በኋላ አስረዳለሁ። አሁን ወደ ጉዳያችን እንመለስ። መዝገንህን አምናል? አዎ። ደፋር ነህ። ለምን ዘገንክ? እርቦኝ። ይኸውልህ መራብ ተፈጥሯዊ ጉዳይ ነው። ግን ራብህን ለማስታገስ ለምን ገዝተህ አትበላም? አንተ ደግሞ ገንዘብ ቢኖር ኖሮ ይርበኝ ነበር። እንዴ ስምህን ማን ነበር ያልከኝ? ሀብታሙ አልኩህ እኮ። ሀብታሙ። በጣም ጥሩ። ገንዘብ ስለሌለ ራብህ። እንዴት ቢርብስ የሰው ሽሮ ትዘግናለህ? እኔማ እየቆረጠምኩ ብሄድ መንገዱን ያቀልልኛል ብዬ ነው እንጂ። ጭራሽ ለመንገድም ጨምረሃል። ትንሽ እኮ ነው፣ 3 እፍኝ እየቆረጠምኩኝ ስጓዝ ከየት መጡ ሳላቸው ከኋላ መጥተው ወገሩኝ። ይኸውልህ ቢርብህም ራብን ቻል ማድረግ እንጂ እንደዚህ አይነት አጸያፊ ህገወጥ ተግባር ውስጥ መሳተፍ አልነበረብህም። ማን ነው ህገወጥ? ህገወጥ ካልክማ እኔ ሳልሆን ሽሮ ነው እንደውም ህገወጥ ማለት። የህዝብ መተላለፊያ መንገድ ላይ ነው የተሰጠው። ይሄ ደግሞ በተሻሻለው የአዲስ አበባ መስተዳደር ደንብና ቁጥጥር አዋጅ አንቀጽ። ቆይ የግል ስራ ነው የምሰራው አላልከኝም? አዎ። እና አሁን እኮ ያወራው የቀበሌ ወሬ ነው። እኛ ሳንሰማ የግል ቀበሌ ተከፈተ አይደለም? በፊት ቀበሌ ነበር የምሰራው። ወይ ያኔ ዛማ እያለሁ ይሄን ቁርጥ
ይህንን ውስኪ እንዳልተጫወትኩበት በውስኪ እንዳልታጠብ እንኳን አይደለም የሰው ሽሮና ሙስና የምጸየፍ ሰው ነው። አይ እቺ ሙስና ጸየፋለሁ ምናምን የምትላትን ተዋት። ለማንኛውም ስራ አለኝ ብላ ስራ ካለ ታዲያ እንዴት ተራብክ? ስራ ያለው አይራብም ያለ ማን ነው? ገንዘብ እኮ አይደለም ስራ ነው ያለኝ። አብዛኛው ስራ ደግሞ ከወር እስከ ወር ትሰራለህ እንጂ ከወር እስከ ወር የሚያደርስ ደሞዝ አይከፈልህ። ለነገሩ ልክ ነህ። እኔ አሁን ባለቤቴ ባትኖር በፖሊስ ደሞዝ ከወር ወር አይደለም ወሩን ከሳምንት ደርስ ነበር። ምን ላይ ነበርኩ? አዎ ግን እንዳልከው ህገ ወጥ ከሆነ ማመልከት እንጂ መዝገን ነበረብህ። ባለፈው ህገ ወጥ ገንዘብ ካገኛችሁ ውሰዱት ተብሎ አልነበር? እንደውም እንዳለ አለመውሰድ እኔ ሆኜ ነው። እና ታዲያ ይሄ እግረኛ መንገድ ላይ የተሰጣ ህገ ወጥ ሽሮ እንጂ ገንዘብ ነው? ንገረኝ። ይኸው እስኪ ወንድሜ እንደው ቅመሰው እስኪ። ቅመሰው በላው እንዴ! ይሄ ሽሮ ማለት እኮ ከገንዘብ በላይ እኮ ነው። እንደውም በዘንድሮ ኑሮ ዶላር በለው። ኧረ ቢያንስ ያረራረረው ልቀመው እንዴ! ተው እባክህ፣ ሆድ የሚጠላው ባዶ ነው። ረሃቤን አስታግሼ ትንሽ ብቆይ ነው የሚሻለው። ያው መኪና መጥቷል። ና ዳይ ኮንስታብል ውሰዱት። ወዴት? ወደ ሕክምና ነው። እንዴ ምን ነው? ወይኔ ሆዴ! ምን ነው? ሆድህን መጥቷል እንዴ? ይሆናል። ምን ያልመቱኝ ቦታ አለ ብለህ ሞራሌን ብቻ እኮ ነው ያስተረፉኝ። ሞራል ቢኖር የሰው ሽሮ ትዘግናለህ? ና ማነህ? ኮንስታብል እስቲ ና አግዙኝ። የኔ ወንድም ሽሮ እኮ ነው ሽሮ። አውቃለሁ፣ ግን ተዘርፍ ያለው ብለው የሚከሱ ከሆነ እንሂድ ነው። አልሄድም፣ እዚሁ ነው የምከሰው። እዚህ ሆነው መክሰስ አይችሉማ። ህግ ቦታ ሄደው ነው መክሰስ የሚችሉት፣ ፋይል ተከፍቶ። ሽሮዬን ለማጥዬ ቅድም ለአፍታ ለገባሁት ነው ያ ሞላጫ መጥቶ በጠራራ ፀሐይ እየዘረፈኝ እንጂማ የኔን ስጥ እንኳን ሰው ሊዘግነው ወፍም አይገላምጠው። ይኸውልህ በመሰረቱ ሽሮ ህገ ወጥ ነው። እርፍ! ያሁኑ ይባስ። ማነው ህገ ወጥ ያደረገው? በል እናንተ እኮ አታፍሩም። ለመውረስ ስትፈልጉ እኮ በኮንትሮባንድ የገባ ነው ትላላችሁ። እንደሱ አይደል? ልብ አድርግ፣ ተናግሬያለሁ። የሴት እድር ዕቁብ ደርሶኝ በገንዘቤ የገዛሁት ሽሮ ነው። ቢሆንም መንገድ ላይ ማስጣት ክልክል ነው ወይ ደግሞ ፍቃድ ሊኖሮት ይገባል። ስጥ ለማስጣት ፍቃድ? አዎ። ማንን ነው ማስፈቅደው? ከተማ መስተዳደሩ ወይ ደግሞ ቀበሌ ሄደው የመሬትና ግንባታ ፍቃድ የሚል ክፍል አለ፣ እነሱም ማስፈቀድ። እነሱም የስጥና ለቀማ የሚል አንቀጽ ጠቅሰው ይፈቅድሎታል። ወይ የደሃ በሳ! እኛ መሬቱን ስጡን አላልንም። ስጥ ለማስጣትም ፍቃድ አውጡ ልትሉን ነው? አዎ፣ አለበለዛ በእግረኛ መንገድ ላይ ማስጣት ህገ ወጥ ነው። ለምን? አንደኛ እግረኛው በፍጥነት ያሰበበት ቦታ እንዳይደርስ ያስተጓጉሏል። ሁለተኛ እግረኛውን መንገድ ትቶ የመኪናውን መንገድ ሲጠቀም ለትራፊክ አደጋ ይዳረጋል። ጎሽ! እንደውም ለአገሪቷ የገጽታ ግንባታ ይጠቅማል ብዬ ስጥ ባሰጣሁኝ ህገወጥ ነው ልባል ነው? ቆይ ምኑ ነው ለሀገሪቷ ገጽታ ግንባታ የሚጠቅመው? ሽሮ ማስጣቴ ነው። ማዘር ከኛ ጋር እኮ አሁን እኮ መከራከሩ ምንም አይጠቅመውትም። በቃ መክሰስ የማይፈልጉ ከሆነ ንገሩን። በቃ አቡ ምንድነው እሳቸው የምገትቷቸው? እኔ ነኝ የቀወርኩት አልኳችሁ አይደል እንዴ? በቃ አንቁ ሰው። ኧረ ዝም በለው። እኔ ነኝ አናዶኝ የፈነከልኩት፣ እሱን ዝም በለው። በቃ ይኸውላችሁ፣ እንደዛ ከሆነ ጥሩ። እርስዎ መክሰስ አይፈልጉም አይደለ? ግቡ። እናንተ ኑ ወደ ህግ ቦታ እንሄዳለን። ኑ ተነሱ። እንዴ ልጆችን ለምንድን ነው ይዛችሁ የምትሄዱት? እኛ ውቃታና ክርክር አንፈልግም። በቃ ግቡ። ልጆችን ይዛችሁ አትሄዱ። አይቻልም። ኧረ ልጆችን ይዛችሁ እንዳትሄዱ እባካችሁን። እናንተ እንደዚህ አታርጉ እባካችሁን። ምን ማለት ነው? ኧረ እባካችሁን፣ ኧረ እባካችሁን። ቆይ ሽሮ ዘገነ ብሎ አንድን ሰው ቢገደብ ከፍተኛ ኃይል ሊያመነጭ የሚችል ደም ማፍሰስ አግባብ ነው? እሱስ ቢሆን እንዴ በተወደደ ሽሮ ባለቤት እንደሌለው ዘግኖ በሁለት ጉንጩ እያኘከ ከመሄድ ተገቢ ነው? አንዴ ክርክሩን ተዉትና ከዘገናው እስከ ፍንከታው ያለውን ሁኔታ አስረዱ። እሺ ጀለስካ ማን ነው? ጀለስካ ማለት የተፈንካችሁ። እሺ እትዬ ሙሉ ሽሮ ሲዘግን ሾፎት ኩኖ ሲሉ ከቻሳ ብለን ተፈተሽ ስናረገው ቀኝ ልጥፉ ላይ የሌለ ዘጭ አድርጎታል። ምንድነው ቀኝ ልጥፉ? ቀኝ ኪሱ ለማለት ነው። ኪሱ መች ያራዳ ይመች። እሺ ከዛ በቃ የበላው ይበቃል
የልጥፉ መሌ ያርግ ስንለው የሌለ ጓዳ አለም። ምንድነው ጓ? ሳስተረጉም አይደለም እንዴ? ከዛ እኔ ደንፉ ጭሬ ጨቡ ሲይዝላት ቀኝ ልጥፉ ላይ ገብታ ሽሮ ልታወጣው ስትል የሌለ ሲታገል ግማሹ ኪሱ ውስጥ ግማሹ መሬት ላይ አይበተንም። ጀለስኮች የመጨረሻ ደንፉ ጫርኳ። ምን ነው ወንድሜ፣ እኔ የወመኔ ቋንቋ አይገባኝም። አንተ እንደሆነ እዛ ባቡር መንገድ ላይ ካምቦሎጆ ጦርናቄን እየጋጥክ ስለሆነ ያደግከው ይገባል። ተወጣው ቀኝ ልጥፉ ግራ ስፉ፣ ትንሽ ቆይታችሁ አሰፉ ትላላችሁ። ወንጀሉ ላይ የሌለችበት እሺ። ከዛማ በቃ መጀመሪያውንም ነቀየበት ነበር። ቀደሜ በቢዲ ቀወርኩታ። አንተ ደግሞ አቀባጥር እስኪ። ምንድነው የምትይው አንቺ? ይኸውልህ ኢንስፔክተር፣ እሱ አይደለም እኔ ነኝ የፈነከትኩት። አንቺ ያምሻል እንዴ? ምንድነው የምትንኮሻኮሽ? ምንድነው የሚያመኝ? አንተ እኔ ነኝ የቀወርኩት አልኩሽ። አሰሚም እንዴ? አራሽ ለናትሽ አንቺ የማይመስል ሄሎ ቦስ። አቤት። በአስቸኳይ ነው? ለምን? እሺ መጣን። እሺ ጠብቁኝ፣ እዚሁ መጣሁ። ምንድነው አንቺ ያምሻል እንዴ? እኔ አይደለሁ እንዴ ታዲያ የፈነከትኩት? ታዲያ ከአንቺ እኔ በገባ አይሻልም እንዴ? ምን ሆነሽ ነው እኔ የምትይው? ለምዶብሃል ብዬ ነው ቢያንስ ምነው ቦስ? ምነው? ልጁ ሞተ። የተፈነከተው ልጅ ሞተ። ቦስ እንዴ? እንዴት ሊሆን ይችላል? እኔም እኮ የገረመኝ እሱ ነው። በእርግጥ ብዙ ደም ፈሶት ነበር አለ። ሞተ? በቃ ሙትት አለ እንዴ? ደም ፈሶት ብቻማ ሞት ተገቢ አይደለም። ምን ሆነ ነው? እሱማ አርቦኛል ብሎ ነበር። የተራበ ሰው ደግሞ ይሄን ያህል ደም ከፈሰሰው አለቀ በቃ። ባዶ ነው እኮ። ለማንኛውም ሄዳችሁ የሕክምና ወረቀቱን ቼክ አድርጉ። በጥንቃቄና በአስተውሎት ነገሮችን ማጣራት አለባችሁ። ቦስ በጥንቃቄ ያልሽ አይደል? እኔ ደሳለኝ ጉዳዩን በጥንቃቄ ስጠረጥረው ቂም በቀል። የምን ቂም በቀል? ሰውየው ድሮ ቀበሌ ነበረ የሚሰራው እናማ በርካታ ሰዎችን አጉላልቶ ይሆናል። ኢንስፔክተር ደሳለኝ አቤት ነው እንጂ ይሆናል ማስረጃ አይሆንም። እሺ እንዴ በጣም እኮ ነው የሚገርመው ዶክተር። ቆይ ብዙ ደም መፍሰሱ ብቻ ነው ለሞት የዳረገው? በእርግጥ አሁን ላይ ያለን ሪፖርት ልጁ ህይወቱ አልፏል የሚለው ነው። አካላዊ ጉዳቱ ላይ ለመሞት የሚዳርግ ነገር አላገኘንበትም። ምናልባት ብዙ ደም ስለፈሰሰው ሊሆን ይችላል የሚል የመጀመሪያ ምናምት በጊዜያዊነት አስቀምጠናል። በነገራችን ላይ ተፈንክቶ ነበር፣ ደም ይፈሳው ነበር፣ እርቦት ነበር የሚለው ከዚህ ኑሮ ጋር ሲደመር ለመሞት በቂ ምክንያት ነው። በቂ እንደ ጊዜያዊ ሪፖርት አዎ። ይሄ ማለት ግን የምርመራ ውጤቱ በአግባቡ ሲጠናቀቅ የሚኖረው ሪፖርት ሊቀየር ይችላል። ስለዚህ ዶክተር ተወሳሰበ ማለት ነው። አይ መከራችን። አይ ያን ያህል እንኳን አልተወሳሰበም። ግን እርግጠኛ ለመሆን ደም መፍሰሱን ይዘን ሌሎች ተጨማሪ ምርመራዎችን ማድረግ ያስፈልገናል። ቆይ ዶክተር ተጨማሪ ምርመራ ምን ያስፈልጋል እንዴ? ደም መፍሰስ ብቻውን ለሞት ይዳርግ የለ እንዴ? ምናልባት ብዙ ደም ፈሶት ሊሆን ይችላል ያልነው ለዚህ ነው። ግን ደም መፍሰስ ብቻ ለመሞት በቂ ምክንያት አይደለም። ጭንቅላቱን ስናየው ደግሞ ከማንኛውም ተራ ፍንክት የተለየ ነገር አላገኘንበትም። ግን ምርመራችን ቀጥሏል። እስቲ የተለያዩ ችግሮችም ሊሆኑ ስለሚችሉ ከሬሳ ምርመራ ክፍል ጋር ግንባር ፈጥረን ውስጣዊ ነገሮችን እየመረመርን ነው። በአጠቃላይ ስንጨርስ ውጤቱን እናሳውቃለን። አይገርምም? ጠዋት ተፈንክቶ በቃ ፕላስተር ለጥፎ ከሰዓት ይመጣል ብለን ስንጠብቅ ሞተ። ሰው እኮ ጤዛ ነው ያለ ይመስሏል እንጂ እኮ የለም። ይሄን ለማለት ያህል ነው። ጨርሻለሁ። ከሰላምታ ጋር የለውም። አሪፍ ነው አይደል? ችግር አታድርገኝ። ሻይ ቡና እያለን ታደርገኛለህ። የሚገርም ፍልስፍና ነው። ጭራሽ እኮ አስበን የማናውቀውን ነገር እኮ ነው። ጤዛ ማን ያስባል? ደሳለኝ ሙት ይህንን ሀሳብ ሊዮናርዶ ዳቪንቺ ሞናሊዛን ከመሳሉ በፊት ቢሆን ያገኘው ይስለው ነበር። ታዲያ ርዕሱን ራሱ ጤዛ ረጋፊው ትውልድ ቀይ ሲበር ሲፋፋም ኮባ ኮባ ኮባ
አስተካከልከው ኩባ። በነገራችን ላይ ዶክተር አያቴ ኢትዮ ሶማሌ ጦርነት ዘምቷል። እዛ ጦርነት ላይ አያቴ ላይ እንዲህ አንዱ ፈረንጅ ላይ ነው ኩባዩ ላይ ቷ አርጎ ሲተኮስ አያቴ ገፍተር አረገና በደረቱ እንዲህ ቀላው ቀላብ አርጎት ደብ ሲል ኩባዩ ሊያነሳው ውድቅ አይል። ከዛ አደባባዩ እንተሳሰብ አደባባይ ተባለ። ታሪክ ያለን ሰው ነው። እናንተ ሰዎች በአማርኛ ተናገሩ። ጀለስካ ምናምን እዛ ሰፈራችሁ ድንጋይ ላይ ስትጎለጡ አሁን እሺ ቆይ ማለት በነፍስ ማጥፋት ወንጀል ልንከሰስ ነው? አዎ ግን እኮ እኔ ያስኩት እንጂ አልነካሁትኝም። ኧረ እባክሽ እኔ ሮጬ ሲይዟ እንዴ እንደመጣሽ የቀወርሽው? ኧረ እኔ ያልፈነከትኩትኝም። እኛ ሰፈር ውስጥ ራሱ ድንጋይ እንዳላቃለሁ እኔ የት ነው? ቆይ ቅድም ጀብዳችሁን እኔ ነኝ እያላችሁ እንደ ህንድ ፊልም ስተርኩልን አልነበረም? ተናገሩ። ዞሮ ሁለታችሁም ከተጠያቂነት አታመልጡ። ወይኔ ሳምሪ ጉዶች ዛሬ ምን አለ ወደ ሰፈር ባልመጣስ ምን ነበረበት? ባልገባስ ወደ ሰፈር ምን ነበረበት? ምን ነው ግን በሰበረው በዛው በቀር ኖሮ ወይ ግን በቃ ልጁ ሞተ። በቃ ሞተ። አዎ ሞተ። የምሩ ሞተ። አንቺ ሬሳውን ካላየሽ አታምኚም? ምን አይነት ጦሰኛ ልጅ ነው በፈጣሪ። ደግሞ አንተን አታፍጥብኝ። አንተን እንደዚህ ሁሉ የዳረከኝ። እሺ ታው እያልኩ ታው ብዬ ነበረ በሰማኝ። አንቺ ነሽ እንጂ ጀግና ካልተጫወትኩ ብለሽ ጉድ ያረግሽኝ። ባክራስ ነው ጉድ። ኧረ ዞር በይ በእናትሽ። አንቺ ጉድ መሆን ሲያንሳችሁ ነው እንዴ? ሽሮ ዘገነ ብሎ ሰውን መደብደብ ምን ማለት ነው? ትንሽ ሰብአዊነት እንኳን አይሰማችሁም? ደግሞ ምን አለ ቢዘግን? ርቦት ነው። ተካፍሎ መብላት ባህላችን ነው። በቃ ድህነት ደህና አድርጎ ወግሮት ነበር። እናንተ ፈነከታችሁት፣ ሻኛችሁ። ሟች ወቃሽ አታርገኝና እሱም ልክ አልሰራም። እንዴት ሰጡኝ ማለት እየቻለ እንዴት 3 ድስት የሚወጣው ሽሮ ይዘግናል? 3 ድስት? አዎ 3 ድስት ሽሮ ፍትፍት ያወጡታል። ደስ አለኝ። ሽሮ ፍትፍት እንደሚያወጡት በምን አወቅ? ገምቼ ነው። መቼም ዘይት ሜርኩሪ በሆነበት ሽንኩርት በጠፋበት ዘመን ወጥ ለመስራት አይደክሩማ። ነፍሴ ሽሮ ፍትፍትም እኮ ዘይትና ሽንኩርት ያስፈልገዋል። እሱ መቅበጥ ሲያምር ነው እንዳንተ ጠጥቶ ለሚያድረው። እንዴ ግን እኮ እኔ ስንቴ ተፈንክቻለሁ ተወግቻለሁላ። ግን አልሞትኩም። ይኸው እንደምታዩኝ ነኝ ያለሁት። ሰው ቆይ እንዴት ተፈንክቶ ይሞታል? የኔ አባት ሆድ ለባሰው ማጭድ አታውሰው ነው ነገሩ። እንዴት? ሰው በተለያየ ነገር ሳስቷላ። ዘንድሮ እኮ እንኳን ፈንክተው ሰድበው ራሱ ሊሞት ይችላል። እውነት ነው። አሁን እኔ ባለፈው ሚስቴ ሂስ ቆሻሻ ብላ ሰድባኝ ልሞት ይሳጣጣ። ኧረ ስቀልድ ነው ስትለኝ ነው የተመለስኩት። ውጤቱ የሚያሳየው መመረዝ ነው። መመረዝ? አዎ የወሰደው ነገር የተመረዘ ነው። ምኑ? ሽሮ? እንግዲህ ያው እንዴ ሽሮ ተመርዟል ማለት ሽሮ መርዛለሁ ማለት እኮ ነው። አይ በተፈጥሮ ኖሮት ላይሆን ይችላል። ደሳለኝ ሽሮ ከተመረዘ መፍጠን ይኖርብናል። ተከተል። የሙሉ ቤት የትኛው ነው? ያለም እኮ የት ሄደው ነው? ወፍጮ ቤት ሄደዋል። ወፍጮ ቤት? የትኛው ወፍጮ? እዛ ታችኛው ወፍጮ ቤት። ትመሪያለሽ። ቤቱን ማን ይጠብቃል? ችግር የለውም እሱ ይቆለፋል። በዛ ላይ ሳልተጣጣም ወይ መታጠብ ትቀልጃለሽ። ቀስ በል እንጂ ሳብ አድርጊ። ይሄ ደግሞ ጃምቦ አደረገው እንዴ? ሳብ አድርጊ። ወደዚህ ቆይ
ደሳለኝ ፈጠን እንጂ ሽሮ እኮ ወፍጮ ውስጥ ከገባ ምንም ዋጋ የለውም። ቶሎ በል እሺ። ሰውዬ ብታርገኝ ነው የሚሻለው። ተለፍተህ እንዳትነቃቅም። ስማ ብራዘር፣ ወፍጮ ቤቶች ጋር ደርሷል። እሺ እሺ እሺ። የት ነው ጥላችሁኝ የምትሄዱት? መልሱኝ እንጂ። ሞተሩን አጥፋ። ነው የሚገርመው። የምርመራ ውጤቱ እንደሚያሳየው ሽሮ ከመመረዝ ነፃ ነው። እንደገና ሊወሳሰብ ተበታልን። ሐኪሙ ሽሮ ተመርዟል አለ አይደል እንዴ? እንግዲህ ምናም ነው የምርመራ ውጤቱን ነው አልተመረዘም ነው የሚለው። አልተመረዘም እንዴት? ልጁ የሚሰራው የበረሮና የአይጥ መርዝ የሚመረትበት ፋብሪካ ውስጥ ነው። እናማ መስሪያ ቤቱ ደውለን ባገኘነው መረጃ መሰረት አይጥ አስቸግሮኛል ብሎ የአይጥ መርዝ ይዞ ወጥቷል። እንዴ ለራሱ የሚባለው የሌለው ልጅ እንዴት ነው ቤቱ አይጥ የሚኖረው? እሱንማ ሰውየው ቢኖር ነበር የምንጠይቀው። በግርግር ሞቱን አሳመሩለት። እንዴት? አይጥ ጨምረው ነው። ግን ቦስ ቆይ በምን እርግጠኛ መሆን ይቻላል? ኪሱ ውስጥ ከሽሮ ጋር ተቀላቅሎ የተገኘው መርዝ ከመስሪያ ቤቱ ከወሰደው መርዝ ጋር አንድ አይነት ነው። አንድ አይነት። እንግዲህ በተፈጠረው ግርግር ሲታገሉ ሳያውቅ ኪሱ ውስጥ ተደፍቶበት ነው የሚሆነው። ኧረ ቢያንስ ያረራረረው ልቀመው እንዴ! ሆድ የሚጠላው ባዶ ነው። ረሃቤን አስታግሼ ትንሽ ብቆይ ነው የሚሻለው። አይገርምም? እኔ እኮ ያረረ መስሎኝ ነው እንጂ የሚበላው ሽሮ ላይ ጥቁር ነገር አይቻለሁ። ወይ ሙት ያለው እንዴ! ነፍሱን ለማዳን የበላው ሽሮ ነፍሱን ነጠቀው። ነገን ተስፋ አድርጎ ብርሃንን ፍለጋ ቀኑን ሊጀምራት ጀንበር ሳትሄድ ጠልቃ ያሰበውን ሊያደርግ እቅዱን ሊያሳካ መሽቶ ነቃ